ይኸው ማማን ነው ያት። እሺ ማማን ያት። ይኸው ማማ ይኸው ማማን ነው ሳይሽ። لا حبيبتي ايوه ماما مرحبا تعالي حبيبتي تعالي 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 حبيبتي قولي لا قولي السلام عليكم لا ايوه قولي السلام عليكم ምን አይነት ናቸው? ምንድን ነው በውስጥ አውረሻል የሚያማት እያወቁ አረብ ሀገር የሚልኩ ቤተሰቦች ምን አይነት ናቸው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። ሰላማችን ይብዛ በያለንበት። ወጥቶ ከመቅረት ወጥቶ ተመንከራተት ወጥቶ በሽተኛ ከመሆን አላህ ይጠብቀን። የመጣንበትን አላማ አሳክተን ሀገራችን በሰላም ሄደን የምንኖርበትን እድል ይቅጠመን። ይቺ ልጅ እንግዲህ መታ ዱባይ ላይ እንደዚህ እየሆነች ነው። ከአሁን በፊት እንግዲህ ሀቢባን ያስቆጣት ነገር ምንድን ነው? ከአሁን በፊት ሳኡዲ በመጣች በ6 ወሯ ነው እንግዲህ በአይምሮ ህመምነት እንግዲህ አረቦች ታውቃላችሁ፣ እንኳን አይምሯችን ታሞና ዛሬም ማመመኝ ራሴን ነገም ማመመኝ ብለን ከተኛን ተነገ ወዲያም እንደዛው ካልናቸው ተደጋገመባቸው ይፈራሉ። ጉፋን እንኳን ይዞን ከሳልን ዞር ብሎ ነው የሚያውን። ሲያስነጥሰን ራሱ ዞር ብሎ ነው የሚያውን። ምንድን ነው እያሉ ማለት ነው። አይደለም እንኳን ሌላ የአይምሮ በሽተኛንማ በጣም ይፈራሉ። ማለትም በልጆቻችን ላይ የሆነ ችግር ይመጣል በእኛም ላይ ብለው እኛን ደግሞ በጣም ይፈሩናል። ለዛም ነው እና በ6 ወሯ በመጣይ በ6 ወሯ ከሳኡዲ አረቢያ ተመልሳ እንደገና ወር ነው እንደዚህ ተቀምጣ፣ ወር አልተቀመጠች ምን እንጃ ብቻ እንደዛ ተቀምጣ ደግሞ ወደ ዱባይ መጣች ማለት ነው። ይች ልጅ አሁንም እዚህ መጣ እንደዛው ናት። እንዳያችኋት ነው። አሁን ተመልሶላት እዚህ ጋር ተቀምጣ ነው። እነዚህ ጓደኞች እንግዲህ ይዘዋት አስቀምጠዋታል። እንደው ከእንደዚህ አይነት መንከራተት አላህ ይጠብቀን እና ቤተሰቦቿ ናቸው ጥፋተኞች። እሷ እኔ እዛ ሲሄድ ከዚህ ሀገሩን ስለቅ ደህና ሆናለሁ ያጎቷ ልጅ ናት እንዲህ ያለችው እና እኔ እዚህ ሀገሩን ስለቀው ደህና ሆናለሁኝ ልሂድ ብላ ነው የመጣችው እያለች ነበረ። ሀገሩን ስትቀያይረው ትድናለች ብለው ማለት ነው። እሺ ሀገሩን ለቃ ሳኡዲ ስትሄድ ለምን አልዳነችም? እንደገና ዱባይ ያድናታል ብለው ነው ቤተሰቦቿ። እንዲህ አይነት የአእምሮ ጭንቀትና የአእምሮ በሽተኛ ከሆነ ልጃቸውን መልቀቅ የለባቸውም በጭራሽ። እንግዲህ የድህነት ጎጆ ቢወርሳቸውም የራሱ ጉዳይ፣ ልጃቸውን ቤታቸው መያዝ አለባቸው። ሀቢባን ያስቆጣት ነገር ምንድን ነው? ሀቢባ እውነቷን ነው። አንዳንድ ጊዜ እርዳታ ይሰበሰባል እያሉ ቲክቶክ ላይ አለ እርዳታ ለታመመ ምናምን እያሉ እንደዛ መስሏት ነው መሰለኝ በሽተኛ ልጃቸውን ወደ ዱባይ ከሳኡዲ ተመልሳ ወደ ዱባይ ያመጧት። ምን አይነት ቤተሰቦች ናቸው ነው ያለችው። እውነቷን ነው። እዚህ ጋር በእውነት እርዳታ አለ፣ እርዳታ ረድተዋት ወደ ሀገር ትገባለች ወይም የሆነ ነገር ተሰጥቷት መስሪያ ምናምን መንቀሳቀሻ ትኖራለች ተብሎ ተሆነ ኔቨር ኤቨር ነው ያለችው። ኔቨር ኤቨር ብላለች። እንግዲህ በጭራሽ እርዳታ አንሰበስብም፣ ለኤምባሲው እንሰጣታለን። ኤምባሲው አይምሮ ህመምተኛ ጋር ያስቀምጣታል። ካላስቀመጣት ሀገሯ ከሸኛት ይሸኛት ነው ያለችው። ቤተሰቦቿ ጋር ይሸኛት፣ አልሸኛትም ካለ እኛ እንሸኛታለን፣ ቤተሰቦቿ ያደረጉትን ያርጉ ነው ያለችው ማለት ነው። እና እንደው ከዚህ ሁሉ ነገር ግን አላህ ይጠብቀን። ወላሂ እኔ የምፈራው ነገር ምንድን ነው? ስደት ላይ መተን እንደዚህ ተበለሻሽተን መመለስ፣ ታመን መመለስን፣ ሞቶ መመለስን በጣም እፈራዋለሁ ወላሂ። አላህ ይጠብቀን። እሱ የትም ሆነ የትም አይቀርም። ቀናችን ሲደርስ ግን እንደው በሀገራችን ላይ ያርግልን ማንኛውንም ነገር ማለት ነው። እና ይከብዳል። እንደዚህ በሽተኛ እየሆናችሁ ግን አትምጡ። ለመምጣት የሚያሰባችሁ ቤተሰብ እህት፣ ወንድ ምናምን ካላቸው አይምሮ በሽተኛ ከሆነ መጀመሪያ በሽታውን ጣሩለት፣ ሲድን ይመጣል። ሲጀመር አይምሮ በሽተኛ ሰው ለጊዜው ነው፣ መልሶ ይነሳበታል። በሆነ በብስጭት በንዴት በምናምን ነገር ተመልሶ ይነሳበታል። እና ጥንቃቄ ያስፈልገዋል። አርቆ አይላክም፣ በሩቅ ቦታ ላይ አይላክም። ከባድ ነው። የኢትዮጵያ ሰው ችግሩን ነው ያየው። ሄዳ ሰርታ 1 አመት እንኳን ብትሰራ ብትለወጥልን ይላሉ። ከአሁን በፊት ሳኡዲ ሄዳ አክስራን የመጣችው ያንን የከሰረችውን እንድትመልስ ሊሆን ይችላል፣ አይታወቅም። በእነሱም አይፈረድም። እና ችግሩ በጣም ነው ከባድ ነው። ለማንኛውም ቤተሰቦቻችሁን ያዙ። በሽተኛ ልጆችን አትልቀቁ። በሽተኛ የሆኑ ልጆችን ወደ ስደት አትልቀቁ። በእጃችሁ ያዙ።
ሀገራችሁ ላይ ሆናችሁ ለምናችሁም ቢሆነ ምንም አሳክሙ፣ በሽታቸው እንዳኑ አድኑ ማለት ነው። እንግዲህ ይሄን ይመስላል የዛሬው ቪዲዮአችን። ከወደዳችሁ ላይክ ሸር አስቀምጡልን፣ ላይክ ሸር አድርጉልን።